ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም እያልኩኝ ሀረግን ይዤ መጣሁኝ። ሀረግ 77 ደርሰናል። የዛሬው ምን ነበር እንዴት ነበር የሚለው አብረን የምናይ ይሆናል። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ያው እንደተለመደ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ያፊት በሚገርም ሁኔታ ወይም ደግሞ በሚያሳዝን ሁኔታ ተወክቶ ኤፉ ስልክ እያወራች ነበር። እሱ ደግሞ ያው ቤቱ ነው ሸከክ እያላ ያው እየገባ እሷ ደግሞ ስልክ ኔትወርክ እምቢ አላት። እዛው በዛው እየተዛዞረች ነበር። እሷም ሳታገኘው እሱ ደግሞ ከኋላ እየመጣ ሲወጥ ቀይታ እንዴ ያፌት 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 እያለች እሷም ያው በድንጋጬ ወደ ያፌት ጣጋ ስትል ያፌት ደግሞ ደም በደም ሆኖ እንዲሁም ደግሞ በሚያሳዝን ሁኔታ ብድሩን የማይመለስ ልጅ አይወላድ ወንድ ልጅ አይወላድ ይባል የለም። ስለዚህ ባለፈው አይታችኋል ብዬ አስባለሁኝ። ናታን ያንን ያክል በራሱ ባፌት ወታደሮች እንዲጎዳ ወይም ደግሞ እንዲሁ በቁም እያለ መሞቱን ግን አልፈልግም። ነገር ግን ደግሞ በቁም እንዳለ መስቃያት ማያት በጣም ነው ደስ የሚለኝ። ግን እንዲሞት ሳይሆን በቁሙ እያለ እንዲሰቃይ ያድርጉልኝ እያለ ያው አይታችኋል ብዬ አስባለሁኝ። ከመሞት የማይታነስ ነገራቶችን አይተናል። በማን ላይ? በናታን ላይ ማለት ነው። አሁን ደግሞ በዚህ ጊዜ ደግሞ አሁን ብድሩን የማይመለስ ወንድ ልጅ አይወለድ ይባል የለም። ስለዚህ ያዛኔ ብድሩን አሁን ደግሞ ናታን ይመስለኛል ብድሩን የመመለሰው። ስለዚህ ኤፉም ደግሞ በደነጋጬ በቃ 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 ያፌት ያፌት ምን ሆነህ ነው? ምን ሆነህ ነው? እባክህን ተነስ ተነስ ተነስ፣ ያኔ ሐኪም ቤት መሄድ አለብን እያለችው ነበር። እኔ ማንም ሰው እንዲህ ያደረገኝ ብዬ እኔ ሐኪም ቤት ሊሄድ ነኝ? አልሄድም። ማንም ይህንን ጉዳይ ደግሞ ማንም ሰው መስማት የለበትም። አንቺ አሁን ባይሆን ወደ ፎቅ ውጪና በትልቁ ክላስ ያለውን መድኃኒት አምጪልኝ፣ እኔ ራሴ አሽገዋለሁኝ እያላት እሷም ደግሞ እየሮወጠች ወደ ፎቅ ትልቁን ክላስ ሄደች። ትልቁን ክላስ ሄደችና ስትመለስ ያው በድንጋጬ ነው እሷ የምትሮጠው የምትመጣውም ደግሞ ከዛ ደግሞ እሱም በቃ ያኔ ይሄንን ደሙን አይታ ኤፉ ፈርታለች ምንም ለማድረግ ማለት ነው። እሱ ደግሞ ያው ራሱ በራሱ እንደ ሐኪም ቤት አድርጎ እያሻሻገው ወይም ደግሞ መድኃኒት እየቀባው ነበር። ማንም ሰው መስማት የለበትም። ይሄንን አንድ ሰው ቢሰማ እያላት እሷንም እንድትናገር እያደረጋት ነበር። ነገር ግን ደግሞ እሱ ካሸገው በኋላ ላጎቱ ሊደውላለች። ደግሞ ስትደውል ያ እየመጣ ነበር። ምን ሆን ከምንድነው እያለው ምን ሆንኩኝ እያላ ነበር። እሱም አይ ኤፉ እኮ እንዲህ ብለኝ ነበር ለዛ ነው ምን ሆንከ ያልኩት እያለው ነበር። በቃ አሁን ደህና ነኝ እያለው በቃ ይሄንን ቤት ደግሞ ሁለተኛ እኔ ሰልፈቅድልህ አንተ ማምጣት የለብህም። ስትመጣ ደግሞ እኔ በፈለኩ ሰዓትና በደወልኩልህ ሰዓት ብቻ መሆን አለበት። አሁን የተሽሎኛል እሂድ ከቤቱ ወጣ እያለው ነበር። እንዴ እኔማ እኮ ሚስት ስታገባ ተስተካክለህ እየመሰለኝ እንጂ አንተ ጭራሽም ቢሶበታል እያላ እሱም ከክላሱ ወጥቷል። ያው እሱም ደግሞ ያፌትም ደግሞ ቁስሉን ራሱ በራሱ አሻሽጎታል ማለት ነው። ከዛ የሚቀጥለው ጺና ቤዛ በጣም ተጨንቀዋል። ቤዛ እና ጺ እዛው መስኮት እየጠበቁት ነው። ማንን? ናታን አሁን ይመጣል እያሉ ያው ሳይመጣ ቆያ ናታ ማለት ነው። ከዛ ደግሞ በመጨረሻው አካባቢ እነሱም ድክም እያላቸው አይ ከዚህማ በቀኛ መተኛት አለብን እያሉ ያው እዛው ሶፋው ላይ ቤዛና ጺ እየተኙ ነበር። በተኙበት ሰዓት ደግሞ ናታን ያው ምግብ ይዞ እየመጣ ነበር። እንዴ ናቱ ምን ሆነህ ነው? እኛ እኮ ተጨነቅን። አሁን ደግሞ አንተ ይህንን ያክል ለምንድን ነው ስልክንም አጥፋፍታ እንዲሁም ደግሞ ራስህም ጠፍታ? አሁን ስንት ሰዓት ነው? ሰዓቱን አየው እስቲ እያለች ነበር ቤዛ። ከዛ ደግሞ ሰዓቱን እያየው አይ የሆነ ያልጨረስኩት ስራ ነበረብኝ እሱን እጨርሰዋለሁ ብዬ ነበር እንጂ ሰዓቱ ረፍደዋል። ግን ደግሞ እሱን መጨረስ ስላለብኝ ያንን እየጨረስኩኝ ነበር እያላት ነበር ለቤዛ። ከዛ ደግሞ ጺም እንዴ ወንድሜ አንተ እኮ ምን ሆነህ ነው? ልታሳብደን ነው እንዴ? ጭራሽም እኮ ልታሳብደን ነው። ምንድነው ይሄንን ያክል ደግሞ መቆየት እያለች ነበር። በቃ ይቅርታ አውቆ ይሁን ይቅርታ፣ ግን የሚያስተካክለው ነገር ስለነበረ ያው እሱን እያስተካከልኩኝ ነበር እያለ ነበር ናታም።
ገኒ ራሱ ተጨንቃ 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 በቃ አሁን ድክም ሲላት ወደ ክላሷን ሄደች እያለች ነበር ማለት ቤዛ እንዴ ገኒ ስለኔ ተጨነቀች እንዴ እያላ ፈገግ እያላ ነበር። በቃ ባይሆን አሁን ያመጣሁላችሁ ምግብ ተነስታችሁ ብሉ። አንዳንድ ሰው በውሃ የቀጠና ምግብ ሰርቶልን ያው እሱን ባልተን እንትን ከማለታችን ውጭ ገዝተን ብንበላ ነው የሚሻለው እያላ ነበር ናታም ማለት ነው። ጽም ደግሞ እንዴ ወንድሜ ምን እያልከ ነው? እኔ ያንን ያክል ኢምባ በኢምባ ሆኜ የሰራሁትን አሁን እንደዛ ትላለህ እንዴ እያለች በቃ እኔ ራሴ አንተ ያመጣኸውን አልበላም ለራሴ ሰርቼ ነው የሚበላው ብላ ተቆጥታ ያው ልትሄድ ስትል እሱም ደግሞ እቅፍ እያደረጋት ናይ ቁጭ በያላት አጠገቡን እያስቀመጣት አንቺ እኮ ጎበዝ ነሽ፣ አንቺ እኮ በቃ ስለሚወደሽ ነው ይሄንንም ያልኩሽ እንጂ እያላት እንዲሁም ደግሞ አንቺ የሰራሽው በጣም ነው የሚጣፍጠው በጣም እያላ ነበር። ከዛ ደግሞ ያው ግንበሯን እየሳማት የኔ ትንሽዋ እህት የኔ ልዕልት የኔ ውድ እህት እያላት ነበር። አዎ ልክ ነሽ እንዴ የሰራችው ነገር እኮ በጣም ነው የሚጣፍጠኝ እኔ እያለች ነበር ቤዛም ማለት ነው። ከዛ የሚቀጥለው ቢኒ ክላሱ አላ ከዛ መጽሐፍ እያነበበ ነው። ቢኒ ክላሱን ቁጭ ብሎ መጽሐፍ እያነበበ ነው። ገኒ ደግሞ በሚገርም ሀሳብ ታውጣለች። ቢኒም ደግሞ ይህንን እያነበባ ቀስ ብሎ ያያታል እሷን። ገኒ ደግሞ በሚገርም ሀሳብ ታውጣለች። የትም እንዳለች አታውቅም እንዴ ቢያይ በቃ እንዲሁ ቆማ እንዲሁ ቁጭ ብላ ቀርታለች። ሳያት ምንም ነገር አትንቀሳቀስም፣ ምንም ነገር አታወራም። በቃ በሀሳብ ታውጣለች። እሱም ደግሞ ቢኒ ገኒ እያለት በቃ ልከተኛ ሰው የሚቀሰቀስ ድምጽ ያው ጮክ ብሎ እየጠራት ነበር። በሶስተኛ ነው መሰል በሁለተኛ ቢኒዬ ጠራኸኝ እንዴ እያለች ነበር ገኒ። አዎ ጠራሁሽ። ምን ነው በሀሳብ እኮ ታውጠሻል እንዴ ገኒ ምን እየሆንሽ ነው እያላት ነበር ቢኒ። ገኒም ደግሞ አይ ቢኒዬ እኔ እኮ በጭንቀት ሊፈነዳ ነኝ። ልጄ ምን ሆና ይሁን ምን ደርሶባት ይሁን ምንስ ሆና ይሁን እኔ ጨነቀኝ፣ ማደርገውም ጠፋኝ። ምን ላድርግ ቢኒ እስቲ ንገረኝ እያለች ነበር። እሱም ደግሞ በቃ ተረጋጊ፣ ለሐፌት እሱ ለሚያደርገው ነገር ቀስ ብላን ተረጋግታን መንገድ ከፈለግነው እንጂ እሱ የሚያደርገው ነገር በሙሉ ቶሎ መንገዱን አናገኝም። ስለዚህ አንቺ ይህንን ያክል ከሆንሽ እኮ ለራስሽም ይሆን ለሷ ምንም አጠቅሚም። ስለዚህ ተረጋጊ፣ ቀስ በይ፣ እኔ መንገዱን ይፈልጋለሁኝ እሷን የምናገኝበት መንገድ እያላት ነበር ቢኒ። ገኒም ደግሞ አይ ልጄ ናት እኮ እንዴት በዚህ ልክ ስትሰቃይና እንዲሁም ደግሞ በዚህ ልክ በደልዋ ሲበዛ እንዴት ነው የሚረጋጋው? እንዴትስ ብዬ ሊረጋጋ? ልጄ ናት እኮ ምንም ቢሆን በቃ የልጄን መጥፎ ነገር ማየት ወይም ደግሞ መጥፎ ነገር መስማት አልፈልግም። ግን ደሞስ አሁን እየፈራሁኝ ነኝ። ይሄ ሀራማኔ ሰውዬው ምን አድርጓት ይሆን? ምን ሆናብኝ ይሆን እያለች ገኒ በሐሳብ ታውጣለች። ቢኒም ደግሞ ገኒን እንትን እያደረጋ እያዝናና ወይም ደግሞ በቃ አላ አይደል እንድትረጋጋ እያደረጋት እንጂ እሱም ውስጡ ተጨንቀዋል። ገኒዬ አንቺ እኮ የምታስቢው አንቺ ብቻሽ ነሽ እንዴ ለኤፉ የምትጨነቂው? እኔም እኮ እጨነቃለሁኝ። እኔም እኮ ቀስ ብዬ መንገዱን ሊፈልግላት ብዬ ነው እንጂ እኔም ሳልጨነቅ ቀርቼ አይደለም። እሱስ ይገባኛል እያላ ነበር። እሱም በቃ ያለኝ አማራጭ ዝም ማለት ነው። ምንም ማድረግ አልችልም፣ ዝም ይላለሁኝ እሺ እያለችው ነበር ለቢኒ ገኒ። ከዛ የሚቀጥለው ቤዛ እየደጋገመች ናታን ላይ ስልክ ትደውላለች። ናታም ደግሞ ስልኩን እያየው ያው ዝም እያለት ነው። ከዛ ደግሞ አሁንም እየደጋገመች ደወለች። እሱ ስልክ ሊያነሳ ፈቃደኛ አይደለም። ከዛ አሁንም ከመስኮት ላይ እየጠራችው ከዛ ስልክም ሳያነሳ ዝም ብሎ እየመጣ ምን ነው ምን ችግር አለ? አንተ እኮ ምን እየሆንክ ነው እንዴ? በዚህ በፊት እኮ ምግብ ካመጣ አንተ ለራሴ ፈልጋህ ባትበለም እንኳን እኛ አጠገብ ቁጭ ትል ነበር። አሁን ደግሞ ምግቡን አምጥታ ዝም እያልከን እየወጣህ ነው። አይ እኔ ያኔ አስቸኳይ ስልክ ስላለብኝ እሱን እያወራሁኝ እንጂ የደወልሽትም ይሁን የጠራሽኝን ነገር ሰምቻለሁኝ፣ ግን ደግሞ ስልኩን ልጨርሰው ብዬ ነው እያላት ነበር ናታ ለቤዛ።
ከዛ የሚቀጥለው እልህኛ ወንድሜ ብቻሽን አስጨነቀሽ ለምን ማታ ስልክ አልደወልሽም እያላት ነበር። ከዛ ደግሞ ኤፎም አይ በጣም ደንግጬ ነበር፣ ግን ደግሞ ከአባቴ ሞት በኋላ ሁሉንም ነገር እንትን ይለኛል ለዛ ነው እያለች ነበር። ምንም እንኳን በስጋ ባይወልደኝም አባቴ ልክ እንደ አባቴ ነበር የማየው፣ ግን ደግሞ ሁሉንም ነገር ያው እያለች ነበር ሳትጨርሰው በፊት ደግሞ ከዚህ በኋላ ጠየከኝ አይደል ማለት ጠየከኝ አይደል አሁን ውጣ ተነስ ሂድ። ከዚህ በኋላ ግን እኔ ለአንዳንድ ነገር ስልደውልልህ ብቻና ብቻ ነው ይህንን ቤት ማምጣት የምትችለው፣ ያለበለዛ ግን ቤቱን ድርሽ ብትል የማደርገው እኔ ነው የማደርገው። ታውቀኛለህ አይደል እኔ ያፌት ነኝ እያላት ነበር። አሁን ደግሞ አንቺስ ደግሞ የስንት አመቱን ነገር ነው የምትቆሸቅሽው? አባትሽ እኮ ከሞታ 2 አመት ሆኖታል። 2 አመት ከሆነው በኋላ ሰው ይረሳል። ምን ነው ይህንን ነገር እየደጋገምሽ አባቴ አባቴ የምትይው ነገር እያላት ነበር ኤፉም ደግሞ አባቴ ማለት መቼም አልረሳውም፣ ፋይሉ መቼም አይዘጋልኝም። አባቴ ማለት አንተ ምናልባት ልትረሳው ትችላለህ፣ እኔ ደግሞ እስከ መቼም አልረሳውም። ፋይሉ ተዘግቷል፣ ይህንን ደግሞ መልሰሽ አታምጪ፣ ፋይሉ ተዘጋ መሰለኝ ከእኔና ገባሽኝ እያላት ነበር። ስለተኛው ደግሞ ምንም አላደርገው መስሎሽ ነው እያላት ይነሳለው ሲል ያው እንደምታዩት ያው እንትኑ ሆዱ ላይ ነው ችግሩ። ይነሳለው ሲል መነሳት አቅቶት ተመልሶ ቦታው ላይ እያላ ተመልሶ ተኝተዋል። ያው ኤፉም ደግሞ ተረጋጋ ቀስበል እያለችው ሄዳ ትራሱን ምናምኑን እያስተካከለች ነበር። ምንድነው ይህንን ነገር ደግሞ እየደጋገምሽ የምታወሪው? ከዚህ በኋላ እኔ በድርጅቱ ውስጥ ኃላፊ ሆኜ መስራት ይፈልጋለሁ። ምን አንቺ ሴትዮ ምን እያልሽ ነው? ቆይ ከማን ጋር እንዳወራሽ ገብቶሻል? ከኔ እያወራሽ ነው? በደንብ ነው የገባኝ። ለምን አይገባኝም? ገብቶኛል። በጣም ነው የገባኝ። ከሰማንያው ባሊ ጋር ነው ማወራው እያለችው ነበር ኤፉም። ከዛ እንደዛ ባለችበት ሰዓት ያፌት ስልክ ላይ ሰው ይደውላል። አይ ይሄንንማ ሆነ ነገር እንትን ማድረግ አለብኝ እያለች ያፌት ስልክ የሚከፈተው በእጅ ሻራ ነበር። እሱ እየተኛ እያለች የእጁን ሻራ እየሰጠች ስልኩን እየከፈተች ነበር። በራሷ ስልክ ደግሞ በአፌት ስልክ ደወለውን እሷ ወደ ራሷ ስልክ እያስተላለፈች ነበር። ይህንንማ ምንም ነገር ይሁን ምንም እኔማ ሳላቀው ወይም ደግሞ እንትን ሰሌላው አላልፈውም። እስከዛ ድረስ ደግሞ አንተ እዚህ ተኛ፣ እኔ ደግሞ የሚያደርገው እኔ ነኝ ማቀው አደርጋለሁ እያለች ያው በአፌ ስልክ ተደወለውን እሷን መልሳ ወደ ራሷ ስልክ እያስተላለፈች ነበር ኤፉ ማለት ነው። ያው ኤፉም 10 ጊዜ ማን ስለሆንሽ ነው አትበለኝ። እኔ ማን ስለሆንሽ ነው ለምን ትለኛለህ? ያንተን ሚስት ስለሆንኩኝ ነኝ። ያንተን 80 ሚስት ስለሆንኩኝ ነኝ። ስለዚህ እስከምታጋገም ድረስ ደግሞ ሊንከባከባ የሆነ ነገር ሊስራልህ እያለችው ያው ተቆጥታ እሷም ደግሞ ያው የበፊቷም በአባቷ ላይ የደረሰውን ግፍና በደል እያሰበች እሱን ደግሞ እያወራች ነበር። ያው ወደ ኩሽናው ሄዳለች ምግብ ልትሰራ። ለማንኛውም ሐረግ ድራማ ይሄን ይመስል ነበር። ብድሩን የማይመለስ ወንድ ልጅ አይወለድ ይባል የለም። ያፌት ያደረገው ግፍ ዛሬ ለታ ደግሞ በራሱ ተመልሰዋል። ለማንኛውም ሁላችሁንም አመሰግናለሁ። በሚቀጥለው ክፍል ይዘን እንመጣለን። ለዛሬ የነበረን ይሄን ነበር። ሁላችሁንም አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ደግሞ ያው እንደተለመደ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁ። በዚህም ልክ ደግሞ ከጎኔ ለሆናችሁና እንዲሁም ደግሞ ለምታበረታቱኝ በሙሉ አመሰግናለሁ። በያላችሁበት ደግሞ የአላህ ሰላም እና ምዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።